ወንዶችም ሴቶችም አንቺ ይህን ቪዲዮ መቅረጥ አትችይም፣ ማስቆም አለብሽ ብለው ሊደበድቡኝ ሜዳ ላይ እኔ ለምንድን ነው እንደ ማንኛውም ሰው መስራት እችላለሁ፣ እንደ ማንኛውም ሰው መጠቀም ጊዜን እችላለሁ፣ ግን እኔ ማንኛው እንደላከው አላውቅም። እንግዲህ እጅ ያለበት የአብርሽና የሩታ ነው እያለች ነው። እና እባካችሁ እየተማጠነች ነው። አሁንም ለምንድን ነው ህይወቴ ሚቦሰቃቀል? ህይወቴ ተዛባብኝ፣ ህይወቴ ተበላሸብኝ። እና ለምንድን ነው የዚህን ያክል እኔስ የት አይደለሁኝ? በእኔ ቦታ ሆናችሁ እናንተ ብታዩ ምንድን ነው የምትሉ? በእኔ ቦታ ሆናችሁ እኔ የነበርሁበት የኖርሁበት የተሰቃየሁበት በፍቅር ተጠምቼ ሀይምሮዬን አጥቼ ነበር። አሁን ደግሞ ከዛ ስቃይና መከራ ወጥቼ በእግሬ ቆሜ በቃ ከቤት ለመውጣት አሰብኩኝ። ከቤት ወጥቼም ህይወቴን ለመምራት ብዬ ስል ያው ዩቱብ አላሰራኝ አሉ። ቪዲዮንም ቀርጬም አልቀረጥኩም፣ አልጨረስኩትም። ታቆም ያለሽ ቪዲዮውን አንቺ መስራት አትችም ብለው እያሉ እና ለምንድን ነው እባካችሁ ልኖርበት? አንድ ሰው ያፍቅሮ ይኖራል። ሲጣላም ይጣላል፣ ሲተውም ይተዋል፣ ሲቀርም ይቀራል። ስለዚህ እኔ የአብርሽ አይደለሁም፣ ተውኝ እባካችሁ። ፍቅሬን ያው እንደ አመድ ድፍና አድርጌ በውስጤ ይዤዋለሁ፣ ግን እናንተ ግን ልታስቀምጡኝ አልቻላችሁም እያለች ነው። እና እባካችሁ ተውኝ እያለች እያለቀሰች ነው። ከምር ከኔ ቦታ ብትሆኑ ይህን ያክል የ5 አመት የኮተኮትኩት ፍቅረኛዬ ያጨድሁት የዘራሁትን ፍቅረኛዬን ያው አሽበት በተው ወሰዱብኝ። ደግሞ አሁን ከወሰዱት በኋላ አሁን ደግሞ ይሄው ዩቱብ ለስራ ብዬ ከስንት ጊዜ በኋላ ራሴን ቀና አድርጌ ራሴን ለመቆም ራሴን ችዬ ለመስራት ስፈልግ ላላሰራኝ አሉ እያለች እያለቀሰች ነው። በጣም ነው የምታሳዝን ከምር። እናንተ ሴቶች ምንድን ነክቷችሁ ነው? በተለይ ሴቶች ያልሆነውን ሆነ የሆነውን አልሆነም እያላችሁ በተለይ ሴቶች ወንዶችም አሉበት፣ ግን የሴቶች ይበልጣል። እኔስ እንደናንተ ሴት አይደለሁም ወይ እያለች እያለቀሰች ነው። ከምር እኔ በእውነት አስለቀሰችኝ። በነገራችን ላይ መፈቀር ማፍቀር ምንም ችግር የለም፣ በማንኛውም ሰው የታየ ነው ማለት ነው። ግን እንደዚህ ደግሞ ራስን ለማቋቋም ሲባል እንደዚህ አንቺ እዚህ ላይ መስራት አትችም፣ መቅረጥም አትችም፣ ዩቱብም መስራትም አትችም ብለው እንደዚህ ሲያስቆሟት እና ስትጣላ በጣም ያሳዝናል። እና ለምን እንደዚህ ይሆናል? ደግሞ በሀገራችን ሀላዝ እሷ እኮ እንግዲህ አፍቅሬህ ነበረ፣ ወድጀህ ነበረ፣ ግን ለሌላ ሆነብኝ፣ እኔ አብረሽን ትቼዋለሁ እያለች ነው። ግን አሁን እነሱ ግን ያው ማንኛው እጅ ያለበት እያለች እያለቀሰች ነው። እና እባካችሁ ተውኝ፣ ብትተውኝ ይሻላል። እኔ የአብረሽ የመጀመሪያ ፍቅረኛው ነኝ። ያው ቢሆንም ፍቅሬን እንዳለ ሆኖ እኔ ትቼዋለሁኝ እያለች ነው፣ እያለቀሰች ነው። እና ምን ሆናችሁ ነው ሴቶች ግን? እየቀናችሁ ነው መሰል። አሁን እሷ ዩቱብ ለመስራት ህይወቷን አዲስ ህይወት ለመፍጠር አዲስ ህይወት ለመስራት እየጣረች ነው ማለት ነው። እና እንግዲህ ከፈለገችው ወንድ ጋር መውጣት መግባት መብቷ ነው። እና ፍቅር እያለቀሰች ነው እንግዲህ አብርሽ ድረስልኝ እያለችም ይሁን እንግዲህ የያዘችው ፍቅረኛ ድረስልኝ እያለችው እንደሆነም አልገባንም። እዚህ ላይ ብቻ ቪዲዮውን እየቀረጠች ያው አላስጨረሷትም። ቪዲዮውን አስገባላችኋለሁ። እና ወላሂ እኔ በእውነቱ ልብ የተሰበረ በሴትነቴ ለምን በሰው ህይወት ማንኛውም ሰው ለምን ይገባል ማለት ነው። እና እኔ አልቻልኩም፣ መኖርም አልቻልኩም። እኔ ምን ላድርግ፣ ምን ልስራ፣ ምን ላድርግ ብላ ከእናንተ ፍቃድ እየጠየቀች ነው። እኔ ትቼዋለሁ አብርሽን፣ ግን እነሱ ግን አልተወኝም
እያለች ነው እንግዲህ። ማንኛውም ይሁን የአብርሽ ጓደኞችም ይሆኑ ሌሎችም ይሆኑ አይታወቅም እና እባካችሁ ሰውን ባይጠለው ጥሩ ነው ላለሁኝ። እንግዲህ ፍቅር ደግሞ እንግዲህ አንቺም ያው ለሩታ የሩታ ነው ብለሽ ማመን አለብሽ ማለት ነው። እንግዲህ አብርሽ የሩታ ሆኗል ብለሽ ተስፋ መቁረጥ አለብሽ። እንግዲህ አንቺ የኔ ይሆናል ብለሽ ከሆነ ተሳስተሻል። ስለዚህ አንቺ ራስሽ ህይወትሽን እንደጀመርሽ በቀጥ ባለው መንገድ መጀመርና መጨረስ አለብሽ ማለት ነው። ውድ የኢክራም ቤተሰቦች እኔ በጣም ተመችቶኛል። ለነገራችን ላይ አሳዝነኛለች በአንድ በኩል ማለት ነው። ለምንድን ስራ ብላ ጀምራለች። ከስንት ጊዜ በኋላ እንግዲህ አብርሽ ከተዋት አንስቶ ዩቱብ መስራት አትችልም፣ ከቤት መውጣት አትችልም፣ ሀይምሮዋ ተዛብቶ ነበረ። አሁን ደግሞ ያን ሁሉ ትታ በቃ እኔ ወደ አደባባይ መውጣት እችላለሁኝ በቃ ቤት እንኳን እንዳልቀመጥ ያው ነገሮች ሁሉ እየተወሰበሰበብኝ ነው። አሁን ግን ዩቱብ ለመስራት ፈልጌያለሁኝ። እኔ አብርሽን አወደዋለሁኝ ግን ለመተውም አልቻልሁም። ያው እንግዲህ በኋላ ለመተው እችላለሁኝ እያሰብሁ ነው እና እንግዲህ በኋላ እያሰብሁት ተሳካልኝ ብላ ነበረ። ያው ያሰበችው አልተሳካላትም። አብርሽና ሩታ ተገናኙ። አሁን ደግሞ እንግዲህ ከተገናኙማ ምን አደርጋለሁ ብላ ቪዲዮ እየቀረጠች እየለቀቀች ነበር። በነገራችን ላይ ምንም አልተሳካላትም። አሁንም እያስቆሟት ቪዲዮዋን እያበላሹባት ይገኛል ማለት ነው። እኔ እንጃ እንግዲህ ሴቶች ባካችሁ እርፍ በሉ። በእውነት በሰው ህይወት ባንገባ ጥሩ ይመስለኛል። ሀላስ እንግዲህ አንድ ሰው ይፈቀራልም ያፈቅራልም። ደግሞ ሲለያይ ደግሞ ተለያየ ነው። እንግዲህ አንድ ሰው የሌላ ነው ከተባለ ምንም ማድረግ አትችል። ይሄ እንግዲህ ያላህ መክቱብ ነው፣ የተጻፈለትም ሁሉም ይበላል ማለት ነው። እና ውድ የኢክራም ቤተሰቦች እንዲሁ ምን ትላላችሁ? የትክክለኛ ታሪክ በጣም ያሳዝናልኝ። ከዚህ አላህ ይጠብቀን። መቼም ወንድ ልጅ ሲወድ ጥሩ ነው። ሴት ልጅ ወዳ ምን ማታረግ። እንግዲህ ፍቅር ያው እሱ ባይወዳት ነው፣ እሷ በጣም ትወደዋለች። አሁንም ደግሞ ህይወቷ እየተበላሸ እያለቀሰች ትገኛለች። እኔ በእውነቱ አሳዘነች ማለት ነው። ውድ የኢክራም ቤተሰቦች እንደወደዳችሁት ተስፋ አደርጋለሁ። ትክክለኛ ታሪክ ነው። እንግዲህ ከፍቅር ምን ትማራላችሁ? ከሩታስ ምን ታገኛላችሁ? የሱብሃን አላህ እንግዲህ አንድ ነገር እንደዚህ ነው። ዱንያ የውም አሰል የውም በሰል። አሰል ማለት ማር ነው፣ በሰል ማለት ሽንኩርት ነው። እንግዲህ አንድ ቀን ሲጣፍጥ አንድ ቀን ይመራል ማለት ነው። እና እንግዲህ እሷም እንደዚህ ነው ገጥሟት ያለ። ያው አብርሽን ይህን ሁሉ የምታደርግ አብርሽን መልሳለሁ ብላ ነበር። ግን ምንም እየተሳደቡ ሰዎች እንደገና የባሰ ጭንቅላቴን እያዞሪ ነው እያለች እያለቀሰች ነው። እናንተስ ምን ትላላችሁ? በኮመንት አስቀምጦልኝ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሼር፣ ላይክ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አዲስ ቪዲዮ ይዤላችሁ እስከመጣ ድረስ ትክክለኛ ታሪክ አገራችን ሰላም አላህ ያርግልን። ኢትዮጵያ ለዘላለም ትኖር። በኮመንት አስቀምጡልኝ። በድጋሚ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።